ሰኔ 10 በዚህች ቀን ቅዱሳት ደናግል ይባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት አረፉ። እንዲህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ላንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቁመህ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ሰንሆር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርን መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲህም ባልንጀራዋ ዮና የምትባል ሴት እንዳለችም ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለ ሰይፉንም ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራም። እርሷንም ወደ መኮንኑ እንዲወስዷት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ዕፃ ደርሳም መኮንኑን ተገናኘችው። ከቅዱስ ውርስፎናና ከባልንጀሮቿ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳት ደናግልን ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ ያሰቃዩአት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿንም ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማቸውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷንም በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ የቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ሰላም ለሶፊያ ወለአዋልዲሃ ዲባሞን ወብስጣሞን ዘተሳተፋ ይሰናዋ ለስም ምስለ ዋርሶና ወምርሰ ዋርስኖፋ እማ ወዮና ዘሀገረ ጽንፋ እምነ ወዲህ ኪያየ ቅፋ ከመጎሊሃ ተአቅብ ዶሮሆ በክንፋ። በዚህችም ቀን የሰማዕት አቅሊሞስ የአባናንና የይስሐቅ የእረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምዕመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ
አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜም ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያይቱ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘተመይዋ ጽጉባነ አሊብ እደው አምሳለ ጣይዋ መላእክታ ጽድቅ ሶተ ዜና እለም ትካት በምክንያተ ጣዖታ ዘታጽዋ አብያተ ክርስቲያናት ኩሎን እስመዮም ተርህዋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚህችው ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕታት ገላውዴዎስ የተጋድሎ ፍጻሜ ነው። በዚህች ዕለት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድርያ ሀገር ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መለት ውቁበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕት፣ ወጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለኢቆኖስ ሕፃን ለዘጻፎ በክርታስ ለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት